ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ጸረ ሕዝቡ የብልጽግና አገዛዝ በመሃል አዲስ አበባ በንጹሃኖች ላይ በአደባባይ ነፃ እርምጃ መውሰድ መጀመሩ ተሰምቷል። የብልጽግና ወታደሮች በሽሮ ሜዳ የፖሊስ ጣቢያ ደጃፍ ላይ ወጣት ተገኝ ባልቻን በአራት ጥይት በመረሸን የአደባባይ ነፃ እርምጃ የሽብር ተግባራቸውን ወደ መዲናዋ ማስፋፋታቸው ተነግሯል። ድርጊቱን ተከትሎ ዝምታ ለገዳይ ፍቃድ መስጠት ነው በሚል የነዋሪዎቹ ቁጣ ገንፍሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ጸረ አማራውና ሀገር አፍራሹ የብልጽግና አገዛዝ የትምህርት ተቋማትን ለፖለቲካ መጠቀሚያነት እያዋለ መሆኑን በደብረ ማርቆስ ፖሊቴክኒክ ኮሌጅ ላይ የፈጸመው አሳፋሪ እርምጃ አጋልጦበታል። ለአገዛዙ የምርጫ ቅስቀሳ አልተሳተፋችሁም የተባሉ 35 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና ተማሪዎች በአገዛዙ የደህንነት ኃይሎች መታፈናቸው ተሰምቷል። ይህንን ተከትሎ ኮሌጅ ባወጣው መግለጫ የትምህርት ተቋማትን ለፖለቲካ ቁማር ማስፈጸሚያነት መዋል በአስቸኳይ ሊቆም እንደሚገባ አሳስቦ የታሰሩበት መምህራንና ተማሪዎች እንዲለቀቁ ጠይቋል። ታደምጡታላችሁ። በሌላኛው መረጃችን ሀገር እየገዛው ነው የሚለው የብልጽግና አገዛዝ በትግራይ ክልል የገነባውና ለስልጣኑ ማቆያነት ሲጠቀምበት የነበረው የክልሉ ጊዜያዊ አስተዳደር በውስጥ ሽኩቻና በህወሓት መጠለፍ ምክንያት በይፋ መፍረሱ ተረጋግጧል። ይህንን ተከትሎ ጀነራል ታደሰ ወረደ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ስልጣኔን በጉልበት ተነጠቅኩ በሚል የቁጭት መግለጫ አውጥተዋል። ይህ በትግራይ እየታየ ያለው የሁለት ካቢኔዎች ፍልሚያና የስልጣን ሽኩቻም የብልጽግናው አገዛዝ የፈጠራቸውና ለስልጣኑ መደገፊያ ያደረጋቸው መዋቅሮች በየትኛውም አቅጣጫ እየተናዱ ስለመሆናቸው አመላክቷል። ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሚያዝያ 30 2018 ዓመተ ምህረት የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ሀገር እያስተዳደርኩ ነው የሚለው የብልጽግና አገዛዝ በመሃል አዲስ አበባ በንጹሃኖች ላይ በአደባባይ ነፃ እርምጃ መውሰድ መጀመሩ ተሰምቷል። በዲሞክራሲና በምርጫ ስም የሚያላግጠው የብልጽግና አገዛዝ የጭካኔ በትሩን ወደ መናገሻ ከተማዋ አዲስ አበባ ዙሮታል። ዛሬ ሚያዝያ 30 2018 ዓ.ም በሽሮ ሜዳ አካባቢ በቅጽል ስሙ ሮሮ በመባል የሚታወቀው ወጣት ተገኝ ባልቻ በፖሊስ ቁጥጥር ስር በነበረበት ወቅት በዚያው በፖሊስ ጣቢያው ደጃፍ ላይ በአራት ጥይቶች ተደብድቦ በአሰቃቂ ሁኔታ ተገድሏል። ይህ ነፃ እርምጃ የአገዛዙ የሽብርተኝነት ባህሪን ለዓለም ያጋለጠ ሌላኛው ጥቁር ጠባሳው ነው ተመዝግቧል። ወጣት ተገኝ ባልቻ በሰላማዊ መንገድ በፖሊስ ተይዞ ከተወሰደ በኋላ ምንም አይነት ራስን የመከላከል አቅም በሌለበት ሁኔታ በፖሊስ ጣቢያው ደጃፍ ላይ መረሸኑ ስርዓቱ በንጹሃን ላይ የሚፈጽመውን የጅምላና የነፃ እርምጃን በይፋ አሳይቷል። ለምርጫ የሚዘጋጅ ኃይል ህዝብን በማሸበር ስልጣኑን ለማቆየት የሚዳክር የገዳዮች ስብስብ መሆኑን ያስመሰከረው የብልጽግና አገዛዝ ይህን ግድያ የፈጸመው ወጣቶችን ለማስፈራራትና የለውጥ ፍላጎትን ለመቀልበስ መሆኑ ተመላክቷል። በአራት ጥይት አንድ ንጹህ ዜጋ በፖሊስ ተቋም በር ላይ መግደል የአገዛዙን የመጨረሻ ውድቀት ምዕራፍና የሞራል መዝቀጥን ቁልጭ አድርጎ አሳይቷል። የመከራ መዓት እያወረደብን የሚገኘውና ወንድሞቻችንን በአደባባይ የሚረሽነውን ይህንን አረመኔያዊ ስርዓት በዝምታ መመልከት የሞት ሞት ነው በሚል የአካባቢው ነዋሪዎች ለተቃውሞ ወደ አደባባይ ወጥተው መዋላቸው ተሰምቷል። በአዲስ አበባ መሃል የተጀመረው ይህ ነፃ እርምጃ ነገም እያንዳንዳችን ቤት ማንኳኳቱ አይቀርም፣ ዝምታ ለገዳይ ፍርድ መስጠት ነው በሚል በሌሎች አካባቢዎች የሚገኙ ነዋሪዎችም ቁጣቸውን በተለያዩ መንገዶች እየገለጹ ይገኛሉ። ነዋሪዎቹ አክለውም ግፍ የጸነሰ ስርዓት ፍጻሜው ጥፋት ነው፣ ይህን የደም ስብስብ በጋራ የምንታገልበት ጊዜው አሁን ነው በሚል መልእክት እያስተላለፉ ይገኛሉ። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የደብረ ማርቆስ ፖሊቴክኒክ ኮሌጅ ለአገዛዙ የምርጫ ቅስቀሳ አልተሳተፋችሁም በሚል በደህንነት ሰዎች ታፍነው የተወሰዱበት 35 መምህራንና ተማሪዎች እንዲለቀቁለት ጠየቀም። የትምህርት ተቋማት ለፖለቲካ ቁማር ማስፈጸሚያነት እየዋሉ መሆኑን የጠቆመው ኮሌጁም ይህንን ያገዛዙን እኩይ ድርጊት አጥብቆ ያወገዘ ሲሆን መላው ሕዝብ ከተቋሙ ጎን እንዲቆሙ ጥሪ አቅርቧል። የአማራን ሕዝብ አፍነው ለመግዛት ቆርጦ የተነሳው የብልጽግና አገዛዝ የትምህርት ተቋማትን ለፖለቲካ መጠቀሚያነት እያዋለ መሆኑን በደብረ ማርቆስ ፖሊቴክኒክ ኮሌጅ ላይ የተፈጸመው አሳፋሪ እርምጃ አጋልጧል።
ለአገዛዙ የምርጫ ቅስቀሳ አልተሳተፋቸውም፣ የምርጫ ካርድ አላወጣችሁም የተባሉ 7 መምህራንና 28 ተማሪዎች በትላንትናው ዕለት በአገዛዙ ደህንነት ኃይሎች ተጠልፈው መወሰዳቸውን ኮሌጁ በመግለጫው አረጋግጧል። በምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ ዛሬ ሚያዝያ 30 2018 ዓ.ም የተሰጠው መግለጫ እንደሚያመላክተው አገዛዙ ባለፉት 30 ቀናት ውስጥ መምህራንና ተማሪዎች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ ሲገደዱ መቆየታቸውን ነው። ተቋሙ ይህ ህገወጥ ተግባር እንዲቆም ቢጠይቅም የብልጽግና አገዛዝ ግን ካርድ የወሰዱትንና ያልወሰዱትን ለይታችሁ አቅርቡ በሚል ትዕዛዝ ኮሌጁን ለፖለቲካ ቁማር ማስፈጸሚያነት ሲጠቀምበት መቆየቱ ተጋልጧል። ትላንት ሚያዝያ 29 2018 ዓ.ም በደብረ ማርቆስ ከተማ በተጠራው የአገዛዙ የምርጫ ቅስቀሳ ላይ አልተሳተፋችሁም በሚል ምክንያት 7 መምህራንና 28 ተማሪዎች ከኮሌጁ ቅጥር ግቢ ውስጥ በደህንነት ሰዎች ታፍነው ተወስደዋል። ኮሌጁ ተቋሙ ከተቋቋመበት ዓላማ ውጭ ለፖለቲካ ማስፈጸሚያነት እንዲውል መደረጉን አጥብቆ ያወገዘ ሲሆን የታፈኑ መምህራንና ተማሪዎች በአስቸኳይ እንዲለቀቁ ጠይቋል። ይህ በደብረ ማርቆስ ከተማ ፖሊቴክኒክ ኮሌጅ ላይ የደረሰው በደል አገዛዙ የፈለገውን ያህል ቢጨቁንና የሐሰት ምርጫ ለማካሄድ ቢዳክርም በሕዝብ ዘንድ ያለውን ንቀትና ተቀባይነት ማጣት ቁልጭ አድርጎ ያሳየ ነው። ኮሌጁ አክሎም መላው ሕዝብ ከተቋሙ ጎን እንዲቆምም ጥሪ አስተላልፈዋል። ወደ ሌላኛው መረጃችን እናልፋለን። ነጎድጓድ ክፍለ ጦር ለላቀ ግዳጅ ዝግጁነቱን ማጠናቀቁን አበሰረም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኘው አንበሳው ነጎድጓድ ክፍለ ጦር ያለፈባቸውን ፈተናዎች ወደ ድል ተሞክሮ በመቀየርና ሙሉ ተሃድሶ በማድረግ ለማንኛውም አይነት ግዳጅ ዝግጁ መሆኑን አብስሯል። ክፍለ ጦሩ የሰራዊቱን ስነልቦናዊ ብቃትና ከፍታን በማሳደግ ወደ ቀድሞ ግርማ ሞገሱ ተመልሷል ተብሏል። ክፍለ ጦሩ አስቸጋሪ የሆኑ የትግል ፈተናዎችን በጽናት በማለፍ ድክመቶችን ወደ ጥንካሬ የለወጠበትን መጠነ ሰፊ የውስጥ ተሃድሶ አጠናቋል። አባላቱን የውጊያ ስነልቦና፣ የአካል ብቃትና የታክቲክ ክህሎት በከፍተኛ ደረጃ የሚያሳድጉ ጥልቅ ስልጠናዎች መስጠቱን ገልጿል። ይህም ክፍለ ጦሩን በማንኛውም ግንባር ለሚሰጥ ድርጅታዊ ግዳጅ ባለሙሉ ቁመና አድርጎታል ነው የተባለው። በፈተናዎች ውስጥ ያለፈ የክፍለ ጦሩ የውስጥ አንድነትና ለህዝባዊ ዓላማ የመታመን ጽናት ከመቼውም ጊዜ በላይ ጎልቶ ወጥቷል። የነጎድጓድ ክፍለ ጦር ዳግም መደራጀት ለጠላት መርዶ፣ ለህዝብ ደግሞ የሰላም ዋስትና ነው ያለው መግለጫም ዛሬም እንደ ስሙ ለህዝብ ክብርና ደህንነት እንደምሰሶ ሆኖ መቆሙን አረጋግጧል። በሌላኛው መረጃችን ታቦር ተራራ ሬጅመንት ለወራት ያሰለጠናቸውን ምልምል ፋኖዎችን አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ያሰለጠናቸውን ምልምል ፋኖዎችን በማስመረቅ ለህልውና ትግሉ አስፈላጊ ከሆኑ አንዱና ዋነኛው አደረጃጀትን በሰው ኃይል ማጠናከር ተግባራዊ እያደረገ ይገኛል። በክፍለ ጦሩ ስር ታቦር ተራራ ሬጅመንት ለወራት ያሰለጠናቸውን ምልምል ፋኖዎችን የኮሩና የክፍለ ጦሩ እንዲሁም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። በፕሮግራሙ የተገኙት ከፍተኛ አመራሮች ለተመራቂዎች የእንኳን ደስ አላችሁ መልእክት በማስተላለፍ የተጣለባቸውን ብሔራዊ ኃላፊነት በታማኝነትና በቁርጠኝነት እንዲወጡ በጥብቅ አሳስበዋል። በሌላኛው መረጃችን በጃማ ወረዳ አህያ ፈጅ ቀጠና ከተለያዩ ተቋማት ከተወጣጡ የመንግስት ሰራተኞች ጋር ፋኖ ውይይት ማካሄዱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ባስቀመጠው የስራ አቅጣጫ መሰረት በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር በተቆጣጠራቸው ቀጠናዎች ከሁሉም አገልግሎት ሰጪ ተቋማት ከተወጣጡ ሰራተኞች ጋር ውይይት አካሂዷል። በመድረኩ ከጃማ ወረዳ የተለያዩ ተቋማት የተወጣጡ የመንግስት ሰራተኞች ጋር ውጤታማ ውይይት መደረጉን ነው የ33ኛ ክፍለ ጦር ህዝብ ግንኙነት ክፍል ያስታወቀው። ለውይይት በቀረቡ አጀንዳዎች ዙሪያ ሀሳብና አስተያየት እንዲሁም ጥያቄዎች ከተሰብሳቢዎቹ ተነስተዋል። ከመድረኩ ተሳታፊዎች ለተነሱ ጥያቄዎችም መድረኩን በመሩት የ33ኛ ክፍለ ጦር አመራሮች ምላሽና ማብራሪያ ተሰጥቶበታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ለብልጽግና አገዛዝ ተላላኪ ነው የሚባለው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ ስልጣን በጉልበት ተነጥቆብኛል በሚል በዋይታ የታጀበ ማስጠንቀቂያ ሰጡም። ሀገር እየገዛው ነው የሚለው የብልጽግና አገዛዝ በትግራይ ክልል የገነባውና ለስልጣን ማቆያነት ሲጠቀምበት የነበረው ጊዜያዊ መዋቅር በውስጥ ሽኩቻና በህወሓት መጠለፍ ምክንያት በይፋ መፍረሱ ተረጋግጧል። ለብልጽግና አገዛዝ ፍጹም ታማኝ ሆኖ ሲያገለግል የቆየው በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ስልጣን በጉልበትና ደህንነት ኃይሎች ታጅቦ ተነጥቆብኛል በሚል ዛሬ ሚያዝያ 30 ቀን 2018 ዓ.ም መግለጫ አውጥቷል።
የትግራይ ክልል የቀድሞ ምክር ቤት ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መሾሙን ተከትሎ አዲሱ የህወሓት ካቢኔ ዛሬ መጀመሪያ ስብሰባውን በጊዜያዊ አስተዳደሩ አዳራሽ በድል አድራጊነት ማካሄድ ጀምረዋል። ይህ ድርጊት ለብልጽግና አገዛዝ የሚላላኩትና በጀኔራል ታደሰ ወረደ የሚመሩትን አካላት ክፉኛ ያስደነገጠ ሲሆን ጀኔራሉ ባወጡት መግለጫ ተመርጠናል የሚሉ አካላት በጉልበትና በጸጥታ አካላት ጥበቃ አዳራሾቻችንን ተቆጣጥረው ስብሰባ መጀመራቸው አደገኛ መንገድ ነው ሲሉ ተቃውሟቸውን ገልጸዋል። ጀነራል ታደሰ በጽህፈት ቤታቸው በኩል ባወጡት በዚህ መግለጫ የደብረ ጽዮን ካቢኔ ወደ ስራ መግባቱ ሊያመጣ የሚችለው መዘዝ አለው በማለት ቢዝቱም በንግግራቸው ውስጥ ግን የአገዛዙ ተላላኪዎች ምን ያህል አቅመ ቢስ እንደሆኑና የብልጽግና አገዛዝ በትግራይ ላይ ያለው የበላይነት መክሰሙን ቁልጭ አድርገው አሳይተዋል። በተለይ በጀነራሉ ካቢኔ ውስጥ የነበሩት እንደ ምክትል ፕሬዝዳንት አማኑኤል አሰፋ ያሉ ከፍተኛ ባለስልጣናት የጀነራሉንና የብልጽግና መመሪያን ወደ ጎን በመተው በደብረ ጽዮን ስብሰባ ላይ መገኘታቸው የአገዛዙን ተላላኪ ቡድን የፖለቲካ ሞት መሞትና የመዋቅሩን መበስበስ የሚያረጋግጥ ሆኗል። ሀገር እየገዛው ነው የሚለው የብልጽግና አገዛዝ እስካሁን በዚህ ጉዳይ ላይ ትንፍሽ ያላለውና ሁኔታውን በዝምታ ለመመልከት የተገደደው በክልሉ ያለውን ቁጥጥር ሙሉ በሙሉ እያጣ መሆኑን ስለተረዳ እንደሆነ ታዛቢዎች ይገልጻሉ። ህወሓት በበኩሉ የፕሪቶሪያው ስምምነት በአገዛዙ በኩል ፈርሷል በሚል ጊዜያዊ አስተዳደሩ ህጋዊነቱ ማብቃቱንና አዲሱ ካቢኔ ወደ ስራ መግባቱን እያወጀ ይገኛል። ይህ በትግራይ እየታየ ያለው የሁለት ካቢኔዎች ፍልሚያና የስልጣን ሽኩቻ የብልጽግና አገዛዝ የፈጠራቸውና ለስልጣኑ መደገፍ ያደረጋቸው መዋቅሮች በየትኛውም አቅጣጫ እየተናዱ መሆናቸውን ያረጋግጣል። አገዛዙ የፋኖን ክንድ መቋቋም አቅቶት በግንባር እየተቀጠቀጠ ባለበት በዚህ ወቅት በትግራይ ያሰማራቸው ተላላኪዎቹም እንዲህ እርስ በርሳቸው ሲበላሉ መታየታቸው የብልጽግና መጨረሻ መቃረቡን የሚያበስር ሆኖ ተገኝቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃዎቻችን እናልፋለን። በኢትዮጵያና ሱዳን ድንበር ያለው ወታደራዊ ውጥረት ዳግም በባሰ ሁኔታ ማገርሸቱ ተዘግቧል። በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ ያለው ወታደራዊ ግንኙነት ጥሩ ላይ አይደለም፣ ወደ ባሰ ግጭት እያመራ ነው ተብሏል። የሱዳን ጦር በሁለቱ ሀገራት ድንበር በሆኑ በብሉ ናይል ግዛትና በአልፋሻጋ አካባቢዎች ተጨማሪ ወታደሮችንና የጸረ አውሮፕላን መከላከያ መሳሪያዎችን እያሰማራ ነው ተብሏል። የሱዳን መንግስት በድንበር ላይ ኃይሉን እያጠናከረ ያለው ኢትዮጵያ በሱዳን ለ3 ዓመታት ለዘለቀ እርስ በርስ ጦርነት ለአማጽያን ድጋፍ እየሰጠች ነው የሚል ክስ ካቀረበ በኋላ ነው። የሱዳን ወታደራዊ መንግስት ኢትዮጵያና የተባበሩት አረብ ኤምሬትስ በሱዳን የውስጥ ጉዳይ ጣልቃ እየገቡ መሆኑን ቢገልጽም ሁለቱም ሀገራት ክሱን በጽኑ አስተባብለዋል። በቅርቡ ይፋ የሆነው የዩል ዩኒቨርሲቲ ጥናት ኢትዮጵያ በዘር ማጥፋት ወንጀል ከሚጠረጠሩ የሱዳን ሚሊሻዎች ጋር ግንኙነት አላት ሲል የገለጸ ሲሆን ይህም በዲፕሎማሲው ረገድ ተጨማሪ ጫና ፈጥሯል። ሱዳን በቅርቡ ለደረሰባት የድሮን ጥቃት ኢትዮጵያን ተጠያቂ ማድረጓም ለወታደራዊ ዝግጅቱ እንደ ምክንያት ተጠቅሷል። ይህ የወታደራዊ ኃይል ክምችት በአፍሪካ ቀንድ ያለውን ቀውስ ይበልጥ እንዳያባብሰው ዓለም አቀፍ ተመልካቾች ስጋታቸውን እየገለጹ ይገኛሉ። በተያያዘ ሱዳን በሁለት የኢትዮጵያ ድንበር አቅራቢያዎች ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ በምስል ተደግፎ ወጥቷል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችንና የአየር መከላከያዎችን እያሰማራ መሆኑ ተዘግቧል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችንና የአየር መከላከያ መሳሪያዎችን አሰማርቷል ተብሏል። አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። አሜሪካና ኢራን በወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ ላይ ተኩስ መለዋወጣቸው ከተሰማ በኋላም ትናንት ዓርብ ሌሊት የኤስያ ገበያ ሲከፈት የነዳጅ ዋጋ ጨምሮ ታየ። የአሜሪካ ጦር ትንኮሳ ሳይኖር የተሰነዘሩ ያላቸውን የኢራን ሚሳኤል፣ ድሮንና የአነስተኛ ጀልባ ጥቃቶችን ማክሸፉን በምላሹም የራስ መከላከል ጥቃት መፈጸሙን አስታውቋል። ከዚህ በኋላም የዓለም ነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው 1.5 በመቶ ጨምሮ በበርሜል $101.60 ተሽጧል። በአሜሪካ ገበያ የሚሸጠው ነዳጅ ደግሞ ዋጋው በ1.1 በመቶ አድጎ $95.87 ተሽጧል። በአውስትራሊያ ጄምስ ኩክ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ጂጂያ ያንግ እንደሚናገሩት የነዳጅ ዋጋ በድጋሚ የጨመረው በሆርሙዝ ወሽመጥ የሚወሰደው ወታደራዊ እርምጃ በስትራቴጂካዊው የንግድ መስመር የሚጓጓዝ የኢነርጂ አቅርቦት አደጋ ላይ ሊጥል ይችላል የሚል ስጋት በመጨመሩ ነው። በሲንጋፖር ናሽናል ዩኒቨርሲቲ የኢኮኖሚ ተመራማሪ የሆኑት ሁይፌንግ ቻንግ በበኩላቸው አሜሪካና ኢራን ውጥረቱን ለማርገብ እየሞከሩ ቢሆንም እንኳን ነጋዴዎች ተኩስ አቁሙን በቀላሉ የሚጣስ አድርገው ስለሚመለከቱት አካሄዳቸውን በዚያው ልክ ማድረጋቸውን አስረድተዋል። ከእስራኤል ጋር በመሆን በየካቲት ወር ጦርነት የካፈተችው አሜሪካም ግጭቱን ለመቋጨት ከኢራን ጋር ለምታደርገው ድርድር የሚሆን ማዕቀፍ እያዘጋጀች መሆኑ ታውቋል።
ፕሬዝዳንት ዶናልድ ትራምፕ ጦርነቱ በፍጥነት ያበቃል ሲሉ በዚህ ሳምንት ተናግረዋል። ጥቃት የተከፈተባት ኢራን በአጸፋው ቁልፍ የነዳጅና የጋዝ መተላለፊያ የሆነውን ሆርሙዝ ወሽመጥን እንደምትዘጋ ከዛተች ከጦርነቱ ጅማሬ አንስቶ የኢነርጂ ዋጋ በከፍተኛ መጠን ጨምረዋል። በዓለም የነዳጅና የጋዝ አቅርቦት ውስጥ 1/5ኛው የሚያልፈው በዚህ የባህር መስመር ላይ ነው። በተያያዘ ዜናም ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን አስታወቀችም። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለችም። የአሜሪካ የዜና ምንጭ አክሲዮስ ረቡዕ ዕለት ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው አስነብቦ ነበርም። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የአሜሪካ ውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድተዋል። የፓኪስታን የውጭ ጉዳይ ሚኒስቴር በበኩላቸው ሀገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር የጣረች መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካም ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችል ጠቁመዋል። የአክሲዮስ ዘገባ እንደሚያመላክተው ባለ አንድ ገጽ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን ይዟል። ከስምምነት ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉት ይገኙበታል። በዘገባው የተጠቀሱት ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይ ነው ብለዋል። ሮይተርስ የዜና ወኪልም ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም ብሏል። በኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ትሩዝ ሶሻል በተባለው የማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀምራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖረዋል ሲሉ አስጠንቅቀዋል። ወደ ሌላኛው መረጃችን እናልፋለን። ሩሲያም የኪየቭ ነዋሪዎችና በከተማው የሚገኙ የውጭ ሀገራት የዲፕሎማቲክ መልእክተኞች በአስቸኳይ ከተማዋን ለቀው እንዲወጡ አሳሰበችም። ሩሲያ በዩክሬን ላይ የአንድ ወገን የተኩስ አቁም ባወጀች ማግስት በኪየቭ ላይ የኃይል እርምጃ እንደምትወስድ አስጠንቅቃለችም። ሩሲያ እንደ አውሮፓውያኑ አቆጣጠር ከሜይ 8 እስከ 10 የሚቆይ የአንድ ወገን የተኩስ አቁም ውሳኔ ማሳለፏን አስታውቃለች። ይሁን እንጂ የክሬምሊን አስተዳደር ዩክሬን ለዚህ ውሳኔ ተገዥ ካልሆነች በማዕከላዊ ኪየቭ ላይ ከፍተኛ የሚሳኤል ጥቃት እንደሚሰነዝር ዳግም ማስጠንቀቂያ ሰጥቷል። ክሬምሊን በወጣው መግለጫ የሚከተለውን ብሏል። የኪየቭ ነዋሪዎችና በከተማዋ የሚገኙ የውጭ ሀገራት ዲፕሎማቲክ መልእክተኞች አስፈላጊውን ጥንቃቄ በማድረግ ከተማዋን በጊዜ ለቀው እንዲወጡ በድጋሚ እናሳስባለን ብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 30 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር በአዳዲስ መረጃዎች እስከምንገናኝ ቸር ቆዩ።